ኢንፍሌሽን ዋጋ ግሽበት በሚመለከት በርከት ያሉ ጥያቄዎች ተነስተዋል። ሊነሱ የሚገባቸው ወሳኝ ጥያቄዎች ናቸው። ነገር ግን የዋጋ ግሽበትና የኑሮ ውድነት አንድና ያው አይደለም። የዋጋ ግሽበትና የኑሮ ውድነት አንደኛው ሌላኛውን ያባብሰዋል። አንደኛው ሲያድግ የሌላኛውን እድገት ያፋጥናል። ግን አንድና ያው አይደሉም። ግሽበት ማለት አምና ከነበረው የዚህ ዋጋ ዘንድሮ የጨመረው ማለት ነው። ለምሳሌ ይሄ ውሃ 1 ብር ጨምሮ እያንዳንዱ ዜጋ ገቢው 10 ብር 20 ብር ቢጨምር ላይሰማው ይችላል። የውሃ ዋጋ ጨምሮ የዜጎች ገቢ ሳይጨምር ሲቀር እና ሲደማመር የኑሮ ውድነትን ያስከትላል። የኑሮ ውድነት ማለት የገቢ ማነስ ማለት ነው። ገቢያችን በቂ ከሆነ ከምናወጣው የተሻለ ከሆነ በሽመታ ውስጥ ያለውን ችግር ይቀንሳል። እኛ ግን የሰዎች ገቢ ከምናሳድገው በላይ ወጫቸው እየጨመረ መሄዱ ያመጣው ጫና ነው። የኑሮ ውድነትን በአንድ ዓመት ለምሳሌ በሚቀጥለው ዓመት ዋና ሸቀጦችን ገዝተን ኑሮ አዲስ ጭማሪ ግሽበት እንዳያመጣ ብናደርግ ሸቀጥ የኑሮ ውድነትን አይቀርፈውም። በአንድ ዓመት በምንሰራው ስራ መቅረፍ አይቻልም። የኑሮ ውድነት በየዓመቱ ላለፉት 16 ዓመታት በዳብል ዲጂት ኢንፍሌሽን ነበር በየዓመቱ። ይሄ ቤልትን ኢንፍሌሽን ይባላል። አንደኛው በሌላው ላይ የተደመረ የመጣ ቤልትን ኢንፍሌሽን ሸማቾች እናንተ ባነሳችሁት ልክ ወይም ከዛ በላይ ሸምተው ማደር በጣም ፈታኝ ሆኗል። ኢትዮጵያ ውስጥ ሸምተው የሚያድሩ ሰዎች እንዲፈተኑ ስላደረገ በመንግስትና በሕዝብ ጥረት ልማትን ማፋጠን፣ የሕዝብን ገቢ ማሳደግ፣ ምርትን ማሳደግ፣ እነዚህን ግሽበት የሚያመጡ ዕቃዎች ለይቶ በተቻለ መጠን ገበያውን ማረጋጋት፣ የገበያ ስርዓቱ ያለበትን ጫና መፍታት ይጠይቃል። ከትርጉም አንጻር ይህንን ካየን የግሽበቱ መንስኤዎች ግን ምንድናቸው የሚለውን ማየት ጠቃሚ ይሆናል። ቀደም ሲል ያነሳኋቸው ቻሌንጆች እንደተጠበቁ ሆነው የአቅርቦትና ፍላጎት አለመጣጣም ነው። የሰው ቁጥር እያደገ የሰው ፍላጎት እያደገ በዚያ ልክ ምርት ማደግ የማይችል ከሆነ በአቅርቦትና ፍላጎት መካከል ያለው ልዩነት ዋጋን እንዲያሻቅብ ያደርገዋል። ሁለተኛው በአቅርቦት ሰንሰለት ያሉ ሳንካዎች ናቸው። ምርት እጥረት ብቻ ሳይሆን ምርቱም እያለ የትሬድ ሰንሰለቱ የሚያስከትላቸው ሳንካዎችም እንደዚሁ ሊታዩ ይገባል። በጣም በርካታ ችግር እየፈጠሩ ስለሆነ። ሶስተኛው የፊስካልና ገንዘብ ፖሊሲ ቁጥጥራችን ነው። ወደ ማርኬት የምናፈሰው ገንዘብ ኢንፍሌሽንን የማያመጣ መሆኑን የምንቆጣጠርበት መንገድም መፈተሽ ይኖርበታል። በነበረው ሁኔታ በዓለም ላይ ያለውን የዋጋ ግሽበት፣ የዋጋ ጭማሪ እሱንም ማየት አለብን። በጣም ብዙ ጉዳይ ምርት ስለምናመጣ ኢምፖርት የሚደረጉ ኢንፍሌሽኖች አሉ። እነሱም ራሳቸውን ችለው መታየት አለባቸው። ሌላው አነስተኛ ድርሻ ያለው ቢሆንም አምራቾች ዋጋ ሊጨምር ይችላል ብለው ምርታቸውን መያዝ የዋጋ ግሽበት እንዲፈጠር ሊያደርግ ይችላል። ሸማቾችም በኋላ ሊወደድ ይችላል ብለው አሁን ገዝተን እናከማችን እናስቀምጥ ካሉ አርቲፊሻል የሆነ የገበያ ፍላጎት ሊያጋንን ስለሚችል እንደ መንስኤ የዋጋ ግሽበት ሊያመጣ ይችላል። እነዚህን ሁሉ እና ሌሎቹንም በድምሩ አይተን ለሁሉም መፍትሄ ካላመጣን አንደኛውን ስንፈታ በአንደኛው ችግሩ እየተባባሰና ያላኪቱን አይነት ጫና ዜጎቻችን ላይ ያሳደረ ይሄዳል። ከዚህ አንጻር በገንዘብ ሚኒስትሩ
በዝርዝር እንደተገለጸው እስካሁን መንግስት አንደኛ ምግብ ነክ ምርቶች በርከት ብሎ እንዲገቡ ለማድረግ ጥረት አድርጓል። ብዙ ቢሊዮን ብር መድበን ለማስገባት ሞክረናል። ሁለተኛው ለህብረት ስራ ማህበራት ግማሽ ቢሊዮን ብር ገደማ ተጨማሪ ብድር እንዲያገኙና ሸቀጦች ማከፋፈል እንዲችሉ ማድረግ ተሞክሯል። አንዱ ዝቅተኛ ገቢ ያላቸው ሰዎች የሚጠቀሙበት ኤሪያ ስለሆነ። ሶስተኛ የአቅርቦት ሰንሰለቱ ሳንካ አስቸጋሪ በመሆኑ የገበያ ማዕከላት በአዲስ አበባ በተለያየ ቦታ በስፋት ለመገንባት ጥረት ተደርጓል። መቀጠል የሚኖርበት ቢሆንም አራተኛ የግሉ ሴክተር በፍራንኮ ቫሉታ ተጨማሪ ታክስ ሳይከፍል ስንዴ፣ ስኳር፣ ዘይት፣ ሩዝ፣ የህፃናት ዱቄት እንዲያስገባ ተፈቅዷል። በፍራንኮ ቫሉታ የፈቀድነው በቂ ስላልሆነ መንግስትም በተለይ ስንዴ፣ ዘይትና ስኳር ላይ ተጨማሪ ሀብት መድቦ እያስገባ ይገኛል። እነዚህ ሁሉ ሙከራዎች ግሽበቱ መፈጠር የለበትም በምንለው ልክ ባይቀንሰውም በተወሰነ ደረጃ አግዘዋል። ምክንያቱም አሁን ያለው ግሽበት በመላ አፍሪካ በመላው ዓለም ብትሄዱ ግሽበት በጣም ስላለ እኛም ከነበረብን ፈተና አንጻር መቀነስ ያልቻልን ቢሆንም ሙከራዎች ብዙ ናቸው። ለምሳሌ ነዳጅን ብቻ እንውሰድ። ነዳጅ ባለፉት 3 ዓመታት ከውጭ በምንገዛው መጠን ከሸጥን የኑሮ ውድነት ያባብሳል ተብሎ 47.8 ቢሊዮን ብር መንግስት ከስሯል። ከዋጋ በታች ሽጧል። ከሚገዛበት ዋጋ በታች 47.8 ቢሊዮን ብር ተሽጧል። የነዳጅ ዋጋ ባለፈው እንዳነሳሁት የትኛውም አካባቢያችን ላይ ያሉ ሀገራት ጋር ብትሄዱ ወደብ ያላቸው ሀገራትም ጋር ብትሄዱ በእኛ ዋጋ አይገኝም። እዚህ ጋር ነዳጅ በጨመረ ልክ እንዳይሸጥ ማድረጋችን ተገቢ ሆኖ ትልቁ ስህተት ግን ማንን ነው እየደጎምን ያለነው ነው። ኢትዮጵያ ውስጥ ከ1.2 ሚሊዮን በላይ መኪና እንዳለ ይገመታል። ከዚህ ውስጥ ለትራንስፖርት ሴክተር የሚውለው መኪና ምን ያህሉ ነው? የህዝብ ማመላለሻን ደጉመን ትራንስፖርት እንዳይጨምር ማድረግ ተገቢ ሊሆን ይችላል። ምክንያቱም አነስተኛ ገቢ ያላቸው ሰዎች እንዳይጎዱ። 2-3 መኪና የሚቀያይሩ ሰዎች መደጎም ግን እነሱም አይጠቅምም፣ ሀገርም አይጠቅምም። ከዚህ አንጻር እንዴት አድርገን ነው ለይተን ለህዝብ አገልግሎት የሚውሉትን ብቻ በነዳጅ ደጉመን ሌላው ግን ትርፍም ባይደረግበት በዓለም ዋጋ ልክ እንዲገዛ የምናደርገው የሚለው ስራ ይፈልጋል። ቀላል አይደለም እንደምናስበው። ምክንያቱም በምን አይነት መንገድ ነው የህዝብና የግል እያል የነዳጅ ዋጋ ምን ለየው የሚለው ነዳጅ ዋጋ በየቦታው በየማደያው ስለሚሰጥ ለቁጥጥር ያስቸግራል። መንገድ ተፈልጎ ግን መደረግ አለበት። መደጎም ያለበት ይደጎማል። መደጎም የሌለበት ግን ባይደጎም ነው የሚሻለው። መልሶ ዋጋውን ማባባሱን ስለማይቀንስ ከዚህ አንጻር ስራዎች ተጀማምረዋል፣ በስፋት ሊሰሩ ይገባል። የአገልግሎት ክፍያ ውሃ፣ የቀበሌ ቤት፣ ቤት ኪራይ አካባቢም እንዳይጨምር በመንግስት ሙከራ ተደርጓል። አነስተኛ ገቢ ያላቸው ሰዎች እነዚህ ዋጋቸውን በመጨመር ተጨማሪ ጫና እንዳይፈጥሩ ሙከራ ተደርጓል። ነገር ግን አብዛኛው ሰው የነዚህን ቤት የሚጠቀም ስላልሆነ ምን ያክል ደግፎታል የሚለው መታየት ይኖርበታል። ከዳቦ አንጻር ታስታውሳላችሁ፣ አዲስ አበባ ላይ አንድ ዳቦ ፋብሪካ ሰርተን አይበቃም ብለን ሁለተኛው ዳቦ ፋብሪካ አልቋል። ቀደም ሲል ለተነሳው የኑሮ ውድነቱ አዲስ አበባ ብቻ ሳይሆን በዋና ዋና ከተማዎች ጫና እየፈጠረ ስለሆነ ከግል ሴክተር ከግል ባለሀብት እና ከአንዳንድ ማገዝ ከሚፈልጉ ሀገራት ጋር በመተባበር በዋና ዋና ከተሞች በዚህ ዓመት የዳቦ ፋብሪካዎች ለመጀመር ዝግጅት ተጠናቋል። ከዚህ አንጻር የሜድሮክ ኩባንያ ባለቤት ሼክ መሐመድ ይህን ሐሳብ ለመደገፍ ከጎናችን ቆመዋል።
ሌሎች የውጭ ሀገር ሰዎችና ግለሰቦችም የሚደግፉን አሉ። በቅርቡ በጎንደር፣ በደሴ፣ በሶዶ፣ በነቀምት አይነት ከተሞች የዳቦ ፋብሪካዎች እንጀምራለን። ይሄን በየቦታው ፋብሪካ እያባዛን ስንሄድና ስንዴ እያመረትን ስንሄድ ቢያንስ ሰው ዳቦ ገዝቶ ለመብላት እምብዛም እንዳይቸገር ያግዛል። ስር ነቀል ለውጡ የምርት እድገት ነው። ምርቱን ፕሮሰስ አድርገን የምናቀርብበት መንገድን እያደገ ሲሄድ ለውጥ ያመጣል። ለምሳሌ ቀደም ሲል የተከበሩ የምክር ቤት አባል ይህ አነስተኛ ገቢ ያለው ሰው በዝናብ በሐሩር ቆሞ የመረጣችሁ ሰው እየተሰቃየ መንግስት ምን አስቧል የሚለውን በበጀት ካየነው ውጪ ዛሬ በጀት ላይ ቀርቦ ከሚጸድቀው ውጪ 10 የዳቦ ፋብሪካ አንድም የመንግስት በጀት የለበትም። ይህን ህዝብ ማገዝ አለብን ብለን ግለሰቦች እየለመን ሀገራት እየለመን ፋብሪካ የምናቋቁምበት ዋናው ምክንያት በተወሰነ ደረጃ ሊያግዝ ይችላል። በጀት ላይ ብቻ ዲፔንድ ማድረግ የለብንም የሚል እሳቤ ያለው እንደነዚህ አይነት ጉዳዮች እየተስፋፉ ሲሄዱ በእርግጠኝነት ነገሩን እየቀነስን ለመሄድ ያግዛል። ይሄን ለማድረግ ደግሞ የሁላችንም ጥረት ያስፈልጋል። ህገወጥ ነጋዴዎች የንግድ ሰንሰለቱን እንዲበላሽ ከማድረግ አንዳንዶቹ ሆን ብለው እንዲበላሽ ከማድረግ ሰፊ ጥረት አድርገዋል። ለዚህም የታሸገባቸው አሉ፣ የተሰረዘባቸው አሉ፣ በክስ ሂደት ላይ ያሉ አሉ። ይህ የንግድ ስርዓቱን የማስተካከል ጉዳይም በእጅጉ እንደሚያግዝ ይጠበቃል። ነጋዴዎች ስርዓት ተከትለው ህጋዊ በሆነ መንገድ ብቻ እንዲሰሩ ማድረግ የራሱ የሆነ ትርጉም ይኖረዋል። ከሚቀጥለው በጀት ዓመት አንጻር ግን ዋና ጉዳይ የገንዘብና ፊስካል ፖሊሲ ቁጥጥራችንን ማጠናከር ነው። ያን በማጠናከር በመንግስት ከመንግስት ውጭ በሚሰሩ ስራዎች የሚያስፈልጉ የምግብ ሸቀጦች በማምረት የማንችላቸውን በማስገባት ለማስተካከል ጥረት ይደረጋል። ዘለቄታዊ መፍትሄ ቅድም እንዳነሳሁት ለዓመታት እየተከማቸ የመጣውን ቢልቲን ኢንፍሌሽን ገተን የተሻለ ነገር ለማምጣት አንደኛው መሰረታዊ ጉዳይ አምና የጀመርነው መሬት ጦም ማደር የለበትም። ኢትዮጵያውያን መሬት ጦም ማሳደር የለብንም። የመንግስትም የግልም ትምህርት ቤት ግቢም ጤና ኬላ ግቢም መንገድ መሃልም መንገድ ዳርም ቢሆን የትም ቦታ አርሰን ምርት ማሳደግ አለብን። ስንዴ የሚለምን ህዝብና ሀገር ክብር የለውም። ክብራችንን ለማስመለስ መሬት እያየን ጦም እንዳያድር፣ ዝናብ እንዲሁ በከንቱ እንዳይሄድ እያንዳንዱ ዜጋ ቦታው የግሉም ባይሆን በትብብር ምርት ማሳደግ አለብን። ይሄን አምና ጥሩ ስራ ሰርተናል። ዘንድሮ የበለጠ ማደግ አለበት። ሁለተኛው የበጋ ስንዴ ነው። በሁሉም ክልሎች ባይሆንም ባለፈው ተወሰኑ ክልሎች የበጋ ስንዴ ውጤት በጣም ከፍተኛ ነው። በዚህ ዓመት አምና የሰራነውን 60፣ 70፣ 80% ማሳደግ ብንችል 20 እና ከዛ በላይ ሚሊዮን ኩንታል እናመርታለን። ይሄ በእጅጉ ያግዛል። ማምረት የሚያስችሉ ቦታዎች አሉ፣ ሰው አለ፣ ውሃ አለ። ጨክነን የበጋ ስንዴን በመስኖ ማልማት የሚታየውን ኢኮኖሚክ ችግር ለመፍታት ስለሚያግዝ ሁሉም ዜጋ በርብርብ ሊሰራ ይገባል ይሄንን ስራ። ሶስተኛው ኩታ ገጠም ነው። ኢትዮጵያ ውስጥ ያለው የተሸነሸነ መሬት ሃውስሆልድ ሌቭል የሚታረስ ነገር ራስን በምግብ ለመቻል አያስችልም የሚባሉ ንግግሮች ነበሩ። እኛ የተሸነሸነ መሬት የለም፣ የተሸነሸነው ጭንቅላት ነው። መሬቱን ሰብሰብ አድርገን አርሶ አደሩን ሰብሰብ አድርገን ቴክኖሎጂ ብናግዝ ኮመርሻል ፋርሚንግን ማረጋገጥ ይቻላል። ምክንያቱም መሬት የተያያዘ ነው፣ ሰው ነው በመስመር ድንበር የሚያበጅለት የሚል ሐሳብ ጀምረን በጣም ሰፊ ርቀት ተኪዷል። ነገር ግን ቢያንስ በእጥፍ ማደግ አለበት። ዘንድሮ እያንዳንዱ አርሶ አደር የሚጠቅመው ጎኑ ካለው አርሶ አደር ጋር በጋራ ሆኖ የሚመሳሰል ምርት ቢያመርት በሙያተኛ ቢደገፍ ምርቱም ያድጋል፣ ጉልበት ይቀንሳል፣ ጥፋት ይቀንሳል፣ ምንም ጉዳት የለውም። በዚህ መንገድ ኩታ ገጠም ላይ የጀመርነውን ነገር ማሳደግ መንግስት በቴክኖሎጂ ለማገዝ የሚያደርጋቸውን ጥረቶች ትራክተር፣
ኮምባይነር፣ ሌሎች መሳሪያዎች ማስገባት እንዲሁ መቀጠል አለበት። እንደተነሳው ቅድም በፋይናንስ መታገዝ አለበት። የግብርና ሴክተር አሁን አጠቃላይ ኢትዮጵያ ከምታወጣው ወጪና ብድር አንጻር 9% ገደማ ነው ለግብርና ሴክተር እየወጣ ያለው። ከዚህ ውስጥ አነስተኛ ማሳ ላላቸው ሰዎች 5% አይበልጥም ብድር እየቀረበ ያለው። ይሄ ማድረግ አለበት። ሀብት ወደ ግብርና ከፍ በደረጃ ማፍሰስ ካልቻል የምንፈልገውን ውጤት ልናመጣ እንቸገራለን። ይሄን ለማድረግ ከፋይናንስ ተቋማት አንጻር ለምሳሌ 4 ማይክሮ ፋይናንስ ወደ ባንክ እያደጉ ነው። ኦልሞስት እያለቀ ነው ፕሮሰሱ። ይሄ የሆነበት ዋናው ምክንያት አርሶ አደሮች ከማይክሮ ፋይናንስ ጋር ቅርበት እና አብሮ መስራት ልምምድ ስላላቸው ወደ ባንክ አድርጎ የግብርና ሴክተሩን ማገዝ እንዲቻል ነው። ይሄ ምናልባት በሚቀጥሉት ጥቂት ወራት ሙሉ በሙሉ ያልቃል ብዬ እገምታለሁ። ሌላ የግሪን ሌጋሲ ጉዳይ ነው። ግሪን ሌጋሲ ዛፍ መትከል፣ ትንሽ ቆይተን ሀገር በቀል ማድረግ፣ ትንሽ ቆይተን ፍሩቶች ላይ ማተኮር፣ ትንሽ ቆይተን አካባቢያችን ላይ ተስማሚ የሆነ ነገር እያደረግን ሪፋይን እያደረግን መሄድ አስፈላጊ ቢሆንም በጥቅሉ ግን ዛፍ የመትከል ባህላችን በእጅጉ ጠቃሚ ነው። ቦንጋ፣ ሚዛን፣ ሸካ ብንሄድ ከየትኛውም አካባቢ ኢትዮጵያ ውስጥ ካለው ምናልባት ያነሰ እንጂ የተሻለ መሰረተ ልማት የለውም። የተለየ አየር መንገድ የለም፣ የተለየ መንገድ የለም፣ የተለየ ፋብሪካ የለም። ነገር ግን ሸካ መንገድ ባይኖርም አይራብም። ከጫካ ኮረሪማ ይለቅማል፣ ቡና ይለቅማል፣ ማር ይለቅማል። ጫካ በራሱ ተጨማሪ ነገር ሳይኖርበት እንዳንራብ ያደርገናል። ከብቶቻችን በደንብ ይመገባሉ፣ ወተት እናገኛለን። ዝናብ ስለሚዘንብ መሬት አይደርቅም። ዛፍ መትከል ምን ጥቅም እንዳለው ለማወቅ ወደ ሸካ ስንሄድ ይገባናል። የምርጫ ጉዳይ አለ። ሙዝ አልበላም፣ ቆጮ አልበላም ሊባል ይችላል፣ ግን መራብ የለም እና ዛፍ መትከል በብዙ መንገድ ይሄ በሳይንስ ከሚነገረው በተጨማሪ በብዙ መንገድ ኢትዮጵያን ይጠቅማል። ዝናብ ያበራክታል፣ ምግብ ያበራክታል፣ ከብቶቻችን የተሻለ ምግብ እንዲያገኙ ያደርጋል። ለቱሪዝም በጣም ከፍተኛ ትርጉም አለውና በደንብ ዛፍ የመትከል ባህላችንን ማስቀጠል አለብን። ዘንድሮ ያለው ነገር በጣም ደስ ይላል፣ ግን መቀጠል አለበት። እሱም በማድረግ ብዙ ነገር መቀየር የሚያስችል ይመስለኛል። ሌላ ኢምፖርት ሰብስቲዩሽን ነው። እንደ ስንዴ ያሉ እንደ ዘይት ያሉ አገር ውስጥ ልናመርታቸው የምንችላቸውን ነገሮች በከፍተኛ ድጋፍ ከውጭ እንዳይገቡ እዚሁ እንዲመረቱ ማድረግ አለብን። ለዚህ ነው የዘይት ፋብሪካዎች የግለሰቦችም ቢሆኑ ለመደገፍ ሙከራ የተደረገበት ዋናው ምክንያት እንደነዚህ አይነት ምርቶች ስለሚያስፈልጉን ዘይት ደግፈን ብናመርት፣ ስንዴ ብናመርት፣ ዳቦች ፋብሪካ ብንሰራ፣ ያው ከብት በስፋት ያላት ሀገር ናት። ተጨማሪ ስራ ቢጠበቅብንም ዳቦ ካለ፣ ማር ካለ፣ ወተት ካለ ቢያንስ አንራብ። ይሄን ደግሞ ማድረግ እንችላለን። ከሌላ ወገን የምንፈልገው አይደለም። ማር ለማባዛትም ጫካ አለን። ለወተቱም ከብቶቻችን ይበልጥ እያደለብን መሄድ ነው። በርካታ ከብቶች ያለን ሀገር ስለሆነ ለዳቦም ስንዴ ነው የሚያስፈልገው። ማማረጡን ሁለተኛ ደረጃ አድርገን ቢያንስ ተመግበን ለመኖር ግን በአገር ውስጥ በምንሰራቸው ስራዎች መቀየር ይቻላል። ሌላ ወሳኙ ጉዳይ የስርጭት ሰንሰለት ነው። በጥቂት ሰዎች የተያዘውን ሲፈልጉ ያዝ ሲፈልጉ ለቀቅ የሚያደርጉትን ነገር ማስተካከል ያስፈልጋል። አዲስ አበባም መርካቶ ገብቶ በጣም በርካታ ማስተካከያዎች እንደሚያደርግ ይጠበቃል። ብዙ ነጋዴዎች አሉ ሆን ብለው የደሃውን ኑሮ የሚያመሰቃቅሉ። የተወሰደ እርምጃ እንደተጠበቀ ሆኖ ማስፋት፣ የግብይት ቦታ ማስፋት ያስፈልጋል። እነዚህ ሁሉ ተደርገው በ2017 በጀት ዓመት ውስጥ የዋጋ ግሽበቱ በተቻለ መጠን እድገቱ እንዲቀንስ፣ ሰዎች በልቶ ለማድረግ ያለባቸው ጫና እንዲቀንስ በበጀቱም ከበጀት ውጭም ጥረት ይደረጋል። ለምሳሌ በበጀት የተመላከተው ብሔራዊ ባንክ ብድር መቀነስ ነው። ቀጥታ የብሔራዊ ባንክ ብድር ቀንሰን በትሬጀሪ ቢል ከገንዘብ ሚኒስቴር በሚገኝ ገንዘብ ጉለት እየሸፈን ካይን በስተቀረ ዝም ብለን ብር የምንበደር ከሆነ ኢንፍሌሽን ያሳድጋል። እሱ ደግሞ ችግር ያመጣብናል። ለዚህ ከፍተኛ የሆነ ቁጥጥር ይደረጋል።
ይደረጋል፣ ጥረቶችም ይደረጋሉ። ያም ሆኖ አብዛኛው ሴክተር ላይ በኢኮኖሚ ያመጣናቸውን ለውጦች ልናመጣ ያልቻልንበት አንዱ ኤሪያ ግሽበት ነው። እንግዲህ የኛም የቆየ ሁኔታ ችግር አለ። ዓለም ላይ የተፈጠረ ያለው አጠቃላይ ግሽበት የሚያመጣው ጫና አለ። እሱ ላይ እንዳናተኩር ደግሞ ግራና ቀኝ የያዙን በጣም በርካታ ጉዳዮችም አሉ። በእነዚህ ምክንያቶች የዋጋ ግሽበቱ በሚፈለገው ልክ አልተስተካከለም። መንግስት ይሄን በከፍተኛ ኃላፊነት ስሜት ወስዶ ሊሰራበት የሚገባ ጉዳይ ይሆናል። ጥረት አድርገናል ብለን ዝም እንል ሳይሆን ጥረቱ ውጤት እንዲያመጣ ሰፋፊ ስራዎች መስራት አለባቸው። ደሃው እንዲያማርጥ ሳይሆን ገዝቶ እንዲበላ የማስቻል አቅም መፍጠር አለብን። ይሄንን ካላደረግን ችግሩ የተባባሰ ስለሚሄድ በሚቀጥለው ዓመትም የማክሮ ዋናው ትኩረት ኤሪያ የሚሆነው ይሄንን ስራ መስራት ይሆናል። ከኤክሳይዝ ታክስ አንጻር እንግዲህ በተወሰነ ፍጆታ ላይ ነው የሚጣለው። እንደ ጥያቄው የተነሳው በትንባሆ ላይ በአልኮል ላይ ነው እንጂ በመሰረታዊ ፍጆታ እቃዎች ላይ አይጣልም። ቀጥታ ግንኙነት የለውም ከግሽበት ጋር። ነገር ግን ገቢ ማደግ አለበት። ገቢ ካላደገ ሀገር ማሳደግ ያስቸግራል። በሌላ መንገድ ደግሞ የጤና ፖሊሲ አለን፣ ማህበራዊ ፖሊሲ አለን። እነዚህም ፖሊሲዎችም ለማሳካት ኤክሳይዝ ታክስ ብዙ የሚጎዳ አይደለም፣ የሚጠቅም ነው። የሚጠቅም በመሆኑ እሱን ኤሪያውን ብቻ እያስተካከሉ የሚታረም ነገር ካለ እያረሙ መሄድ ያስፈልጋል። ከሲሚንቶ ጋር የተነሳው ጥያቄ እንግዲህ ቀደም ሲል እንደገለጽኩት በጣም በርካታ ፕሮጀክቶች እየተሰሩ በመሆናቸው አንድ ህዳሴም ለመብራት ጠቃሚ ቢሆንም ጸረ ሲሚንቶ ስለሆነ በባህሪው ሲሚንቶ ከፍተኛ ደረጃ ስለሚበላ የሲሚንቶ ፋብሪካዎችም ምርታቸው በተለያየ ምክንያት ስለቀነሰ ሲሚንቶ ላይ ያጋጠሙ ችግሮች አሉ። በጣም በርካታ የቆሙ ህንጻዎች ለግል ሴክተሩ ብድር በዛ ሲባል አውቶማቲካሊ የህንጻ ስራ የሚጀምረው አዲስ አበባ ውስጥ የምታዩቸው አብዛኛው እያለቁ ያሉ ህንጻዎች ከብድሩና ከሁኔታው ጋር የሚያያዙ ናቸው። በርከት ያለ ስራ ሲፈጠር ሲሚንቶ በእጅጉ አጥሯል። ለዚህ ዘላቂ መፍትሄ ለማምጣት እየተሰራ ነው። የውጭ ቀጥተኛ ኢንቨስትመንት አሁን ያለን ሲሚንቶ የሚያክል ሲሚንቶ ሊያመርቱ የሚችሉ ፋብሪካዎች እየገቡ ነው ያሉት። በጥቂት ዓመታት ችግሩ ይፈታል። ዋና መፍቻው ግን ማምረት ነው፣ በስፋት ማምረት ነው። ለዛ መንግስትም ምቹ ሁኔታ አመቻችቷል። ፍላጎት ያላቸው ኩባንያዎችን መጥተዋል። ይፈታል የሚል ተስፋ አለን። አንድ ዓመት እንቸገረና ግን ይፈታል ከዓመት በኋላ። ከግብርና ዘርፍ አንጻር ትኩረት እንስጥ ብለናል። ሰፋፊ ስራ ጀምረናል። አርሶ አደሮች የመሬት ይዞታ ሰርቲፊኬት እና የሚንቀሳቀስ ሀብታቸውን አስይዘው የሚበደሩበት መንገድ መፍጠር ያስፈልጋል ብለናል።